ዛሬ እኔ ነብዩን ወዳለው ይላል ቀብር ያለበት ሄዶ ለضريح ይሰግዳል ነብዩን ወዳለው ይላል ቀብር ጧፍ ያደርጋል ነብዩን ወዳለው ይላል የቀብር አፈር ይበላል ነብዩን ወዳለው ይላል የቀብር አፈር አምጥቶ ሱቁ ላይ ይነሰንሳል ምንድነው በረካ ፈልጌ ይላል ነስአሉላህ ሰላመተ ወልዓፊያ ላ ኢላሃ ኢላላህ ነብዩን ወደድኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት አይደለም አንተ ከኔ ቁመትን ይበልጥ ضريح ለአንድ ሸኽ ለአንድ ወልይ ቀብር ልትገነባ ይቅርና ረሱሉላህ ሰለላሁ ዐለይሂ ወሰለም ምንድነው ያሉት አልይን ቀብር የማንም ይሁን የማን ቀብር ከስንዝር በላይ ከፍ ብሎ ካየኸው ሳትደረማምሰው ከሌሎች ቀብሮች እኩል ሳታደርገው እንዳታልፍ ወከዛሊክ ሱራ ሐውልት ካየህ ሳትደረማምሰው ሳትቀዳድደው እንዳታልፍ ዛሬ እኔና ያኔ ነብዩን ወደድኩ በፍቅራቸው ከነፍኩ የሚለው ሂድ እስኪ ወደ ክፍለ ሀገር አብሬት ሂድ ضريح ቃጥባሬ ሂድ ضريح አልከሶይድ ضريح አናጂናይድ ሱብሃንአላህ አረዚ ሸጎሌሽ ሐሰን በድሩ ቀብር ሂድ ምንድነው ቀብራቸው ተመልከት ሱብሃንአላህ ነብዩን ወደድኩ እንላለን በሌላ ጎንስ ነብዩ የከለከሉትን እንሰራለን ነብዩ ሰለላሁ ዐለይሂ ወሰለም ሐቢባ ስትነግራቸው ስለ ሐበሻ ምንድን ያለቻቸው ያኔ ሐበሻ ያሉ ሰዎች መጥፎ ባህሪያቸውን ስትገልጽ ሰዎቻቸው ከሞቱ በኋላ በቀብሮቻቸው ላይ ቤት ይሰራሉ ብላ ስትነግራቸው ረሱሉላህ ሰለላሁ ዐለይሂ ወሰለም ምንድን ያሉት لعن الله اليهود والنصارى اتخذوا قبور انبيائهم مساجدا አይሁድና ነሳራን አላህ ረገማቸው አላህ ከረህመት አባረራቸው ለምን የሷሊሖቻቸውን የወልዮቻቸውን የመሻይኾቻቸውን ቀብሮችን መስጂድ አድርገው ይይዛሉ ሱብሃንአላህ ዛሬኛ ነብዩን ወደድኩ እንላለን ከሙታን እርዳታን ከጀላለን ከሙታን ጋር ሄዶ አጥቦ ከፍኖ የቀበረው ጋር ሄዶ ምን ይጠይቃል ሀብታም አርጉኝ ልጆቼን አፍያ አርጉልኝ رزقين أصفلين لا إله إلا الله الله سبحانه وتعالى يقول له دعوة الحق والذين يدعون من دونه لا يستجيبون لهم بشيء إلا كباسط كفيه إلى الماء ليبلغ فاه وما هو ببالغه وما دعاء الكافرين إلا في ضلال الله من له دعوة الحق من لمن مترات ያለበት الله ብቻ ነው እኔ ብቻ ነኝ አለ አላህ እነዛ ከኔ ሌላ የሚለምኑ ሰዎች ምሳሌያቸው ወደ ወራጅ ውሃ እጁ እንደሚዘረጋ ሰው ነው ሊብሉغ فاه ውሃ ወደ አፉ እንዲደርስለት ወራጅ ውሃ ወይ በጃም ተካልጠጣው ወይ በቀለስ ከተካልጠጣው እንዴት ነው ካለበት ተነስቶ ወደ አንተ አፍ ሊደርስ የሚችለው በጭራሽ ኢዘን እንደዚህ ነው አለ አላህ ከኔ ውጭ ያለን የሚለምኑ ሰዎች ዛሬ ነብዩን ወዳለ ይላል ቀን ያመልካል አይሆንም ነብዩን መውደድ ማለት የሳቸውን ህይወት መኖር ነው አላህ ቁርአን ላይ ምንድነው ያላቸው ለሳቸው ዳይሬክት ንግግር ትእዛዙ ግን እኔንም አንተንም አንቺንም ሁላችንም በሚያካትተው ምን አለ አላህ ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ لله رب العالمين لا شريك له وبذلك أمرت أنا أول المسلمين وفي الحديث أنا من المؤمنين قرآن الله من على قول بلاجو إن صلاتي مدفات مسجدي ونسوكي إردي وإمي شريعة أكباري ومحياي منوري ومماتي مموتي لله رب العالمين لعلماتو جيتا لله نوبل وبذلك بزي قداي لاي أمرتو تازجالو أنا أول المؤمنين يا مجمر يا مانيون تازجالو بلاتشو كمان كزيهم ما بحديث دمو من بلو النبياتنا عليه الصلاة والسلام استفتاح الصلاة لا من التكمبت أهون يالكوتن بمولو قل إن صلاتي ونسوكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت أنا من المؤمنين أنا كمؤمنون توني تعزج الله بال إلى النبياتنا عليه الصلاة والسلام نعم
ኢዘን አንድ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መውደድ መከተል መገለጫው በምንድን ነው? በተግባር ነው። ነቢዩ የኖሩትን ህይወት ሲኖር ነው። ሰሃቦች የኖሩትን ኑሮ ሲኖር ነው። አዲስ ፈጠራ አዲስ መጤ ነገር በማምጣት አይደለም። ሱብሓነላህ። ምን ይላሉ አቡ ዘር ረዲየላሁ ዐንሁ አርዳህ ኩሉ ዒባደትን ላ የተዓበዱሃ አስሓቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈላ ተተዓበዱሃ ፈኢነል አወለ ለም የድዑ ሊልአኸሪነ መቃላ። ምን ይላሉ አቡ ዘር? ኩሉ ዒባደትን የትኛውም ኢባዳ አሉ፣ የትኛውም ኢባዳ ወደ አላህ ያቃርበኛል፣ የአላህ ውዴታን አገኛለሁ፣ የአላህን እዝነት እጎናጸፍበታለሁ ብለህ የምታስበው የኢባዳ ዘርፍ አሉ የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሰሃቦች ያንን አንተ ኢባዳ የምትለውን ነገር በኢባዳነት ያልፈጸሙት ከሆነ ፈላ ተተዓበዱሃ ኢባዳ አድርጋችሁ አትያዙት አሉ። ለምን? ፈኢነል አወለ የመጀመሪያው ትውልድ ሰሓቦቹ እነ አቡበከር፣ ዑመር፣ እነ ዑስማን እና አልይ እነዛ ምርጡ ትውልድ ከኋላ ለሚመጣው ትውልድ አንዲትን ፊደል ያስቀረው ነገር የለም። እንኳን ኢባዳን የሚያክል ነገር አይደለም፣ ፊደል አላስቀረም። ስለዚህ እነሱ ኢባዳ አድርገው ያልተገበሩት ተግባር እናንተ ዛሬ ነቢዩን ወዳለሁ ብላችሁ ኢባዳ አድርጋችሁ አትያዙት። ምን ይላሉ ኢብኑ መስዑድ ረዲየላሁ አርዳህ አብደላህ ኢብኑ መስዑድ ምን ይላሉ? መን ካነ ሙስተነን ፈልየስተነ ቢቀድማት ፈኢነል ሐየ ላ ዩዕተመኑ ዐለይሂ ልፊትና ኡላኢከ አስሓቡ ሙሐመድን ሰለላሁ ዐለይሂ ወሰለም አፍደሉ ሃዚሂ ልኡማ አበሩሃ ቁሉበን አዕመቁሃ ዒልመን ወአቀሉሃ ተከሉፈን اختارهم الله لصحبة نبيه صلى الله عليه وسلم ولإقامة دينه فاعرفوا لهم فضلهم تمسكوا على سيرهم وأخلاقهم فإنهم كانوا على هدى مستقيم. عبد الله بن مسعود لا إله إلا الله إذن يكونوا بصحابه زمن أن أبو بكر أن عمر كالفوا بهلا من قالوا عبد الله بن مسعود رضي الله عنه وأرضاه من كان مستنيا منجد فلق أدرقو مياز يمي فلق ساوالو فليستن بقدمات بموتوت لاي يهيوت فلقون شانالون كالنسو قار يقتامالو كنمان قار أصحاب محمد صلى الله عليه وسلم يا نبي محمد صلى الله عليه وسلم بالدربوچن يساچو ጓደኞችን የህይወት ፈለጉን ከነሱ ህይወት ፈለግ ጋር ያገጣጥም አሉ። ቀጠሉና ምን አሉ? فإن الحي لا يؤتمن عليه الفتنة በህይወት ያለ ሰው አሉ ሹፍ ዛሬ እኮ አይደለም ከዛሬ 1440 ምናምን ዓመት በፊት ማለት ነው። ምን አሉ አብዱላህ ኢብኑ መስዑድ? فإن الحي لا يؤتمن عليه الفتنة በህይወት ያለ ሰው አሉ ፈተና ይፈራለታል አሉ። የዛን የሰሃቦቹ እኮ ነው የሚሏቸው። ሹብሃ ሊገባበት ይችላል፣ የሆነ ጥርጣሬ ሊገባበት ይችላል፣ ከሐቅ ትንሽ ሸርተት ዘንበል ሊል ይችላል። አሁን ያለን ሰው አሉ የህይወት ተምሳሌት አድርጋችሁ እንዳትይዙ። እናሳ ማንን አድርጉ አሏቸው? የቀደሙትን የሞቱትን ኡላኢክ አስሓቡ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት መስመራችሁን ግጠሙ ብዬ ምነግራችሁ ከነቢዩ ባልደረቦች ጋር ነው። ከነ አቡበክር ከነ ዑመር ከሞቱት ጋር فإن الحي لا يؤتمن عليه الفتنة أولئك أصحاب محمد صلى الله عليه وسلم أفضل هذه الأمة النزا إن أبو بكر مالت قالوا عبد الله بن مسعود أفضل هذه الأمة يزي أمة قللاتوش يزي أمة أسقالوش يزي أمة راسوش مالت النزا يموتوت ناتشو أبرها قلوبا
ልባቸው በጣም ረቂቅና ስስ የነበረ ለአላህ ዲን ለነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዲን ሱብሓነላህ ሕይወታቸው፣ ገንዘባቸው፣ ጊዜያቸው ያልሰሰቱ ምርጥ ትውልዶች እና አቡበክር እና ዑመር አፍደሉ ሃዚሂል ኡማ አበሩሃ ቁሉበን ወአዕመቁሃ ዒልመን እውቀታቸው በጣም የጠለቀ በጣም ኢልማቸው የጠለቀ ታውቃላችሁ። ዑመርን ነቢያችን ዓለይሂ ሰላም ምን ብለው ነው የመሰከሩላቸው? ብዙ ጊዜ እኮ ዑመርና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በሆነ ነገር አለመግባባት ይፈጥሩና አያ ይወርዳል። ማንን ደግፎ? ዑመርን ደግፎ። ሱብሃነላህ ዑመርን ደግፎ አያ ይወርዳል። ወከዛሊክ አቡበክር ታውቃላችሁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ምን ተፈጠረ? ብዙ ድሮ ነቢዩ ከመሞታቸው በፊት መካን ድል አድርገው ከገቡ በኋላ አላህ ቁርአን ላይ ምን ብሏቸው ነበር? ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ አላለም? አላህ ሰዎችን በጀማዓ እየሆኑ ወደ ኢስላም ሲገቡ ሲሰልሙ ታያቸዋለህ አለ። ገቡ፣ ሰለሙ። ብዙ ጀማዎች ልክ የልኡካን ቡድን እየላከ አንድ ጎሳ የአንድ ሀገር ህዝብ የልኡካን ቡድናቸውን እየላኩ እኛና ህዝቦቻችን ሰለምን እያሉ እየሰለሙ ነበር። በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞቱ። ሲሞቱ ትላንትና ያ በጎርፍ ሲሰልሙ የነበሩ ህዝቦች በተወሰነ መልኩ ተረዱድ መያዝ ጀመሩ፣ መክፈር ማለት ነው። ከዛ በኋላ አቡበክር ከሰሃቦቻቸው ያኔ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር ሹራ ሲያረጉ አቡበክር ምን አሉ? እነዚህ ህዝቦችን ተረዱድ ያሳዩ ወደ ኩፍር የተመለሱ ሰዎችን እጋደላለሁ አሉ። እጋደላለሁ፣ ተጋድዬ ወደ ኢስላም እንዲመለሱ አደርጋለሁ አሉ። እነ ዑመር ደግሞ ኧረ ብዙ ችግር ይፈጠራል ብለው ይሄን ሐሳብ አልተቀበሉትም ነበር። ከዛ እንደውም አቡበክር የመጨረሻ ነገር ልንገራችሁ አሏቸው። የመጨረሻ ነገር አይደለም ሰዎች የከፈሩትን መዋጋት አይደለም፣ ተዋግቼ ማስመለስ አይደለም፣ ዘካ ይሰጡ የነበሩ ሰዎች በረሱሉላህ ሰለላሁ ዐለይሂ ወሰለም ዘመን ግመልን በገመድ እየጎተቱ ያመጡ ከነበረ ፊ አህዲ ረሱሊላህ ሰለላሁ ዐለይሂ ወሰለም ግመልን በገመድ እየጎተተ ያመጣ የነበረ አንድ ዘካ የሚሰጥ ሰው ነቢዩ ከሞቱ በኋላ ነቢዩ ስለሞቱ ግመሉን ዘካ አምጥቶ ገመዱን ካስቀረ እጋደላለሁ አሉ። ሱብሃነላህ ከኔ ጋር ናችሁ? ለምን? የነቢዩ ሰለላሁ ዐለይሂ ወሰለም ዲን ሳይሸራረፍ መውረድ ስላለበት እስከ የውመል ቂያማ ድረስ ገመዱን ካስቀረ እዋጋለሁ ብለው ቁርጡን ነገሯቸው። ከዛ በኋላ ሰዎች በጦርነትም መመለስ ጀመሩ፣ በስጋትም መመለስ ጀመሩ። ሱብሃነላህ ምን ሲያዩ? የአቡበክርን ቁርጠኝነትና ጀግንነት ሲያዩ። ሱብሃነላህ ነዓም። ኢዘን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሓቦችን ለዚህ ኡማ ምንድን ናቸው? አስኳል ናቸው። አብደላህ ብን መስዑድ ምን አሏቸው? አበሩሃ ቁሉበን ወአዕመቁሃ ዒልመን ወአቀሉሃ ተከሉፈን። አላህ ባላዘዛቸው ነገር ላይ ችግሩስ የማይገቡ የማይሰቃዩ። ዛሬ እኮ ማህበረሰባችን ብትወስደው ሱና አያስጨንቀውም፣ ለቢድዓ ግን ህይወቱን ይከፍላል። ተውሂድ አያስጨንቀውም፣ ለሽርክ ህይወቱን ይከፍላል። ነስአሉላህ ሰላመተ ወልዓፊያ። ፈአሪፉ ለሁም ፈድለሁም፣ የሰሃቦቹን ልቅና ወቁላቸው አሉ አብደላህ ኢብኑ መስዑድ። በሌላ ዘገባ እዚሁ አብደላህ ኢብኑ መስዑድ ላይ እንዳለን አንድ ጊዜ አቡ ሙሳ አልአሻሪ የሚባሉ ትልቅ ሰሃቢይ ናቸው። መስጂድ ሲገቡ ምን አዩ? ሰዎች ግሩፕ ሰርተው ቁጭ ብለው በመካከላቸው አንዳንድ አለቃ መድበው ምን ይላሉ? አንደኛው ግሩፕ ለሱ ጋር ላሉ ለከበው ለተቀመጡ ሰዎች እንደ ጠጠር ነገር አዘጋጅቶ ሰቢሑ ሚአ ይላቸዋል። 100 ጊዜ ሱብሃንአላህ በሉ ይላቸዋል። 100 ጊዜ ሱብሃንአላህ 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 ይላሉ በጀማ።
ሌሎቹ ደግሞ እዚህ ጋር ከቢሩ ሚአ ይላቸዋል አለቃቸው። አላሁ አክበር አላሁ አክበር አላሁ አክበር ይላሉ 100 ጊዜ። እዚህ ጋር ላሉት ደግሞ ሐሊሉ ሚአ 100 ጊዜ ላኢላሃ ኢለላህ በሉ ይላቸዋል። እዛ ጋር ያለው ሐሚዱ ሚአ 100 ጊዜ አልሐምዱሊላህ በሉ ይላቸዋል። ሁሉም በግሩፕ እያሉ ይህን ይላሉ መስጂድ ውስጥ በነቢያችን አለይሂ ሰላም መስጂድ ውስጥ። ከዛ አቡ ሙሳ አልአሽዓሪ ይሄን ሲያዩ በጣም ተደናበሩ፣ በጣም ተደናገጡ። እንዴ ይሄ በነቢዩ ዘመን ያልነበረ፣ በአቡበክር በዑመር በዑስማን በአልይ ዘመን ያልነበረ ምን አይነት ነገር ነው? ሱብሃንአላህ። አሁን ዛሬ እኛ ብንሆን ዚክር አይደለም ምን ችግር አለው? አረምና ዚክር አይደል ወደ አላህ ሊቀርቡበት አይደል ነው የምንለው። አቡ ሙሳ አልአሽዓሪ ግን በጣም ተደነባበሩና ሲሮጡ ሄዱ። የት? አብዱላህ ብን መስዑድ ቤት። አብዱላህ ብን መስዑድ በጣም የቀኑ ሐሩር በጣም ከፍተኛ ነበርና ቤት አረፍ ብለው ነበረ። ከዛስ አቡ ሙሳ አልአሽዓሪ እዛው በር ላይ ቁጭ አሉ። ሌሎችም ፈትዋ ፍለጋ የመጡ ሰዎች ነበሩ። አቡ ሙሳ አልአሽዓሪ አሻዋው አንስቶ እስኪ ያለብሳቸው መልካቸው እስኪ ቀይራቸው ድረስ። ከዛ በኋላ ቁጭ ብለው በር ላይ ጠበቋቸው እስኪወጡ። አብዱላህ ብን መስዑድ ሲወጡ አቡ ሙሳ አልአሽዓሪ ሲያገኟቸው ደነገጡ። በር ላይ ምን አስቀመጠ? ለምን አንኳኩተህ አትገባም ነበር? ሀያ አድርጌ ነው ከረፍቶ ልቀሰቅሰው ስላልፈለኩ ነው። እሺ ምን ፈልገህ መጣ በዚህ ሐሩር? እኔማ ያመጣኝ ጉዳይ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መስጊድ ላይ ስገባ ሰዎችን አየው። ግሩፕ ሰርተው አላሁ አክበር በሉ 100 ጊዜ፣ ሱብሃንአላህ በሉ 100 ጊዜ፣ አልሐምዱሊላህ በሉ 100 ጊዜ፣ ላኢላሃ ኢለላህ በሉ 100 ጊዜ እያለ አለቃቸው ያዛቸዋል። ሰዎቹ እየተከተሉ ይላሉ። እሺ ምን አረክ? እኔ ምንም አላረኩም። በኢልምም በእድሜም እርሶ ስለሚበልጡኝ ከእርሶ ሐሳብ ሳልወስድ ብዬ ምንም አላረኩም። አብረው መጡ። ሲያዩ እውነትም የተባለው ነገር እየተተገበረ ነው። ምን አሉ አብዱላህ ብን መስዑድ? ያ ኡመተ ሙሐመድ ያ ኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም ማ አስራ ሀለከትኩም፣ መጥፊያችሁን ምን አቻኮለው? መጥፊያችሁን ምን አቻኮለው? ወኢናኡ ረሱሉላህ ሰለላሁ ዐለይሂ ወሰለም ለም ትክሰር ወሲያቡሁ ለም ትብላ፣ የነቢዩ መጠቃቀሚያ ዕቃ ተሰባብሮ ሳይወገድ የሚለብሱት የነበረው ልብስ አርጅቶ ተበጣጥሶ ሳይጣል በሳቸው ዲን ላይ አዲስ ፈለግ አዲስ ፈጠራ ቢድዓ የሚባል ፍልስፍና አንጥታችሁ የመጥፊያ መንገዳችሁን ምን አቻኮለው? አዱ ሰያቲኩም፣ በሉ ይሄን ተግባራችሁን ተውና እስኪ እያንዳንዳችሁ ዞር ብላችሁ ወንጀላችሁን ቁጠሩ፣ ከወንጀላችሁ ጋር ሙሐሰባ አድርጉ ሲሏቸው ሰዎች ምን አሏቸው? ያ አባ አብዱራህማን ማ አረድና ኢለል ኸይር፣ አንቱ የአብዱራህማን አባት አብዱላህ ብን መስዑድ ሆይ እኛ እኮ ኸይር ፈልገን ነው ለክፉ አይደለም። ወከም ሚን ሙሪድን ሊልኸይር ለም ዩድሪኩህ፣ ስንትና ስንት ኸይር ፈላጊ ያለ ባለው መልኩ ያላገኘ። በሉ አቁሙ፣ ተው ከዚህ ተግባራችሁ ብለው ገሰጿቸው፣ ተቆጧቸው፣ ከመስጂድ አስወጧቸው። ነዓም ለምን? ይህ ተግባር በረሱሉላህ ሰለላሁ ዐለይሂ ወሰለም ዘመን ስላልተገኘ። ረሱሉላህ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር በዚህ መልኩ ተስቢሕንም ተሕሚድንም ተሕሊልንም በል ሰለዋትንም ስላላሉ። ነዓም እያንዳንዱ የሸሪዓ ተግባር ከማን ነው ነቅል የምናደርገው? ከነቢያችን አለይሂ ሰላም